የምጥን ሽሮ አዘገጃጀት በእኔ ቤት ይህን ይመስላል። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም በያላችሁበት ትርፍ ይበልኝ። ዛሬ ደግሞ ይዤላችሁ የመጣሁት ምጥን ሽሮ በቤታችን አዘገጃጀት ይሆናል። ሽሮ ይሄ እንደምታዩት ታጥቦ የደረቀ ሽሮ ነው። ያው ላለማብዛት ብዬ ነው ለእናንተ ማለት ነው። በዛ ላይ ትንሽ ነው። ስናዘጋጅ የሚያስፈልጉን ነገሮች በርበሬ ያስፈልገናል፣ የተለያዩ ቅመሞች ያስፈልጉናል። ሽሮ ውሃ እንዲያነሳ ወይም ደግሞ ትንሽ ስታረጉ በጣም ወፍራም እንዲሆን ውሃ እንዲያነሳ እንዴት ማድረግ እንዳለብን እስከ መጨረሻው ድረስ ተከታተሉ፣ አሳያችኋለሁ። አብራችሁን ቆዩ። ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡልኝ። ላይክ እንደዚሁም ሰብስክራይብ አድርጉ። የትበር ቤተሰቦቼ ላይክ እና ሼር እያደረጋችሁ ስለምታበረታቱ በጣም አመሰግናለሁ። ሌሎቻችሁም እያያችሁ ስለምታበረታቱ በጣም ነው የማመሰግነው። ግን ሰብስክራይብ አድርጉ። ላይክ አድርጉ ማለት ነው። ይሄ በርበሬ ነው። ይሄን ሙሉውን እጨምራለሁ ማለት አይደለም፣ ግን ለእናንተ ለማሳየት ያክል ነው። በዛውም ደግሞ ሙያ ሼር እንደራረግ እና እናንተም ደግሞ ከስር በኮመንት አስቀምጡልኝ ማለት ነው። በርበሬውን እንደዚህ ለቅሜ ያዘጋጀዋለሁ። ያው እንደነገርኳችሁ ሁሉንም አይደለም የማደርገው፣ የተወሰነውን ያው መጠን ስንሰራ መጠናን ነው የምናደርገው፣ እንዳይበዛ እንዳያንስ ማለት ነው። በመቀጠል እዚህ ጋር የምታዩት ጭና አዳም፣ በሶ ብላ፣ ሮዝመሪን የተለያዩ ቅመሞች ናቸው። እነዚህን አጣጥቤ አዘጋጃለሁ ማለት ነው። እኔ በርበሬ ሳዘጋጅ ከላዩ ላይ ነው የቀነስኩት ሁሉንም ነገር ማለት ነው፣ እና ለእናንተ ለማሳየት ያክል ነው። እንደዚህ በደንብ አድርጌ አጥበዋለሁ ደጋግሜ ማለት ነው። በሁለት እጄ፣ ያው በአንድ እጄ ካሜራ ስለያዝን ነው። ከዛን ይሄንን ካጠብኩ በኋላ ደግሞ ሽሮአችንን በደንብ አድርገን እናሰጣለን። ሽሮውን በደንብ አድርጌ ያሰጠዋለሁ። ለምን ብትሉ ውሃ እንዲያነሳ የሚባለው ነገር እንደገናም ደግሞ እንዲደርቅ ደርቋል። በእርግጥ በደንብ እንዲደርቅ እናሰጠዋለን ማለት ነው። እና ያው ሳጥብ ስላላሳየኋችሁ በጣም ይቅርታ አድርጉልኝ። ያው አወራው እንዲሄድ ያክል ወይም ደግሞ አረፋ እንዳይኖረው፣ ወጥ ስንሰራ አረፋ እንዳይኖረው ነው የምናጥበው፣ ሌላ ምንም አይደለም። ልክ እንደ ምስር እናጥበዋለን ማለት ነው። እና ከታጠቡ በኋላ ነው ትዝ ብሎኝ የቀረጽኩት፣ ይቅርታ። በደንብ እስኪደርቅ እንደዚህ እናሰጠዋለን። እንደዚህ ሲሰጣ ውሃ ያነሳል ይላሉ እናቶቻችን ማለት ነው። እና እናሰጠዋለን ድርቅ እስከሚል ድረስ ማለት ነው። ይኸው እንደምታዩት ቢጫማ ሆኗል። ይህ ደግሞ ቅመሙ ነው። ቅመሙ ያው ዝንጅብል፣ ኮረሪማ፣ ነጭ ሽንኩርት አለ። ሽንኩርቱን እኔ ልቅረጸው አላቅም። እንደውም በርበሬ ላይ ነው ያላረኩት። እንትን ላይ ምጥን ላይ እንኳን አርጌያለሁ ሽንኩርት የተወሰነ ማለት ነው። ከዛ ያው ይደለዛል የሚባለው ልክ እንደ በርበሬ ድልስ እናደርገዋለን ማለት ነው። ያው በርበሬና ምጥን አብረው ነው የሚሰሩት፣ አብረው ስለሚዘጋጁ ላው ላይ እንደዚህ ከተደለዘው ላይ ወስዳለሁ ማለት ነው፣ ከበርበሬው ላይ። እና በጣም ነው የሚጣፍጠው። ከዛን ደግሞ የምናደርግ መሰላችሁ ሀብሽ ለእንትን በጣም አሪፍ ነው ይባላል። ውሃ ያነሳል፣ ለጤናም ቆንጆ ነው። እንደገናም ደግሞ ውሃ እንዲያነሳ እንደዚሁ እንደሆነ ሳይሆን የምናደርገው እንትን ብለን ማለት ነው፣ አምሰን በደንብ አድርገን ወይ ደግሞ የታመሰውን ደግሞ እናገኛለን ማለት ነው። ከዛ በደንብ ይታመስና ይቀላቀላል። ይኸው እንደዚህ ቀስ እያልኩ አምሰዋለሁ እንዳያርብኝ ማለት ነው። ትንሽ ያረኩበት ነገራችን ላይ ትንሽ ስለማዘጋጅ ነው። ብዙ ከሆነ ደግሞ ብዙ ትጨምራላችሁ። ይሄ ለምሳሌ ያክል ቢያንስ ለኪሎ ተኩል ምናምን ይሆናቸዋል። እና ምንድነው ሀሳቡ ያው አብሽ እንትን ይላል ያለ ደልደል ወጥ በጣም ነው እንትን የሚለው የሚያወፍረው ማለት ነው። ውሃ ያነሳል እና ለዛ ይደረጋል ማለት ነው። ባገኛችሁት አቅራቢያችሁ ነው። አብሽ የትም ቦታ አይጠፋም፣ የትም ቦታ አለ። በነገራችን ላይ ይሄን
ሽሮ ጥን ውጭ ሀገርም ሆናችሁ ማዘጋጀት ይቻላል። ለምን እንዴት ቢባል ክኩ አይጠፋም። ከታመሰ በኋላ የኔ አስተማመስ እንደዚህ ነው። እኔ ሲያራ አይመቸኝም። በዚህ አጋም ሲመስል ማለት ነው። እንደዚህ አጋም ሲመስል ከበርበሬው ጋር አብራችሁ ወቀጥ ወቀጥ ማድረግ እንችላላችሁ። እንደ በርበሬ ድልዝ ማድረግ ማለት ነው። ይኸው እኔ በርበሬ ወቀጥ ወቀጥ አድርጌበት ነው። ከዛን ደግሞ ደረቅ ቅመሞችን እጨምራለሁ ማለት ነው። እንደ ሮዝመሪ፣ ጦስኝ፣ ቅርንፉድ፣ ቀረፋ፣ ጥቁር አዝሙድ፣ ነጭ አዝሙድ፣ አብሽ በቃ ሌላም የረሳሁት ካለ ብዙ ቅመም ይጨመርበታል። ያው ቃናው በጣም ነው የሚጣፍጠው። አስፈጭታችሁት ራሱ ከፈት ስታረጉት ሽታው በጣም ነው የሚያውደው። ሲሰራ ደግሞ ወጡን በጣም ነው እንትን የሚለው ማለት ነው። እና በጣም ነው የሚጣፍጠው። ከዛ ይሄ ደረቅ ቅመም ነው። አብሬ በደንብ እንትን እለዋለሁ። ከፈለጋችሁ ቅመማችሁን አለማስጣት ትችላላችሁ። እኔ ለአንድ ቀን ነው ቅመሙን አብሬ ያሰጣሁት እንዳይለዝብኝ ማለት ነው። ከቤቴ ነው የቀላቀልኩት። እናንተ ወፍጮ ቤት ለብቻው ይዛችሁ ሄዳችሁ መቀላቀል ትችላላችሁ። እኔ እዚሁ ነው ከቤት ነው ቅልቅል አድርጌ ያሰጣሁት አንድ ቀን ማለት ነው። ሌላ ቀን ብቻውን። እሺ እዚህ ጋር የተቀላቀሉ ቅመሞች ናቸው። ቅመሞቹን ያው አይታችኋቸዋል። ይህ ደግሞ የተደለዘውን ከበርበሬው ላይ የደለስኩትን በእርጥብ ቅመም የተደለዘውን ቀንሽ ነው የሚበቃኝን ያክል። በጣም ነጭ እንዳይሆን፣ በጣም ደግሞ አያቃጥልም። የሚገርማችሁ ነገር በጣም ቆንጆ ነው። እና መደለዙ አንደኛ ነገር እንደዚህ ከታፈነው ከበርበሬው ላይ ነው የቀነስኩት። መደለዙ አያቃጥልም። አንዳንድ እንትን ምጥን አይታችሁ ከሆነ ስትገዙ ከውጭ በጣም ነው የሚያቃጥለው፣ ሳይደለዝ ዛላው ሲሆን ማለት ነው። እና ሲደለዝ በጣም አሪፍ ይሆናል። ይሄን ለብቻው አሰጣለሁ። ያንንም በደንብ አድርጌ አደርቀዋለሁ። ሁለቱንም ለየብቻ መቼም ትረዱኛላችሁ ብዬ አስባለሁ። እና ቅመሙን አለመደባለቅ ትችላላችሁ። እኔ ግን ደባልቄ ኮክ እስከሚል አሰጠዋለሁ ማለት ነው። ከዛ በዚህ መልኩ በደንብ አድርገን እናሰጠዋለን ማለት ነው። ያው እንደምታዩት በጣም ቆንጆ ሆኗል። ይህ እንግዲህ ቅመሞቹን ሌሎችን ቅመሞች ማመስ ትችላላችሁ። በነገራችን ላይ እንዲያጣፍጥ ከፈለጋችሁ ደግሞ ሽታ በደንብ እንዲኖራቸው አመስ ትንሽ ትንሽ ማለት ነው። ሲደርቅ ደግሞ እንደዚህ እንቀላቅላለን። በደንብ ሲደርቅ በደንብ በቃ ለመፈጨት ሲደርስ ነው ይሄንን የማደርገው እኔ ማለት ነው። ለብቻው አደረግኩኝ። ከዛን አብሬ ቀላቅለዋለሁ። እጄን እንዳያቃጥለኝ ነው በርበሬ እንደዚህ የማደርገው። በእጃችሁ መቀላቀል ይቻላል፣ ግን ረስታችሁ አይናችሁን ሳታጠቡ ብትነኩ ከባድ ነው የሚሆነው ድንገት ማለት ነው። እና ለዛ በጭልፋ ወይም ደግሞ ሰራዘን ባለማንኪያ ይዘን እንደዚህ እናቀላቅለዋለን እስኪ ውሃ ድረስ ማለት ነው። ከዛ እንደዚህ ቅልቅል እንደምታዩት እኔ ትንሽ ፈልጌው ነው ተፈልጎ ነው የተፈጨው ይሄ ማለት ነው ላዘጋጀሁት። በዛውም ለምን አላሳያችሁም ብዬ በዛው ይዤው መጣሁ ማለት ነው። እና ይሄ ምጥን ውጪ ሆናችሁ በመዳም ቤት ራሱ ማዘጋጀት ይቻላል ይሄን ነገር ማለት ነው። ለምን ክክ አይጠፋም። እዛ አተር ክክ አለ። አተር ክኩን ቆልታችሁ ማዘጋጀት ትችላላችሁ ማለት ነው። ጊዜ ካላችሁ አንድ ቀን ለነገሩ በተለያየ ቀን ቀስ እያላችሁ ማዘጋጀት ሽሮ እዛ ሆናችሁ እንደዚህ አዘጋጅታችሁ መጠቀም ትችላላችሁ። በርበሬ ደግሞ አይጠፋም። ቃሪያስ ብትጠቀሙ ሚጥሚጣስ ብትጠቀሙ ማለት ነውና እንደዛ አድርጋችሁ አዘጋጁ። አስፈጭቼ ደግሞ እመለሳለሁ ማለት ነው። ይህ እንግዲህ ተፈጭቶ መጥቷል። ዱቄት ሆኖ ማለት ነው። ጥሬ ነበረ። ከዛ እንነፋዋለን። በርበሬ በነፋውበት በፊት ነው የምነፋውና ያው አናጥብም። ያው ከበርበሬ ስለሆነ ችግር የለውም። ለዛ ነው። ከዛ ነፋዋለሁ ማለት ነው። ነፋዋለን። የተለያየ ነገር ካለ የቀረ ጥሬ ካለ ያወጣልናል ማለት ነው። አንድ ጊዜ ንፍት አድርገን እንዳይነፍስበት ወይ እናሽጋለን ወይ ደግሞ ገና ክዳን ባለው እናስቀምጣለን። ብዙ ቅመም ቀመማችሁ እንደዚህ ነፍታችሁ
ዝም ብላችሁ የምታስቀምጡ ከሆነ ክዳን በደንብ ካልገጠመ ይተናል። እንዴት ነው ጠላ ይነፍስበታል የሚባለው? ይህን ቅመማ ቅመሞችም ይተናሉ ማለት ነው ብትችሉ እሽግ እና ውድ ቤተሰቦቼ ይሄው ይህንን ይመስላል ሽሮ። እንዴት አያችሁት? ምጥን ሽሮ እንግዲህ በእኔ ቤት እንደዚህ አድርጌ ነው ያዘጋጀሁት። ትንሽም ብትሆን በጣም ነው ሽሮ የሚጣፍጠው፣ ልነግራችሁ አልችልም ማለት ነው። በጣም ከለሩን በጣም ያምራል፣ ቆንጅዬ ነው። ማታ ላይ ስለሆነ የቀረጽኩት ቪዲዮውን ብዙም እንትን አይልም፣ አይታይም፣ በደንብ ጥርት አላለም። እንግዲህ ይቅርታ አድርጉልኝና ይህንን የመሰለ ሽሮ እየሰራችሁ እያዘጋጃችሁ ተመገቡ። ከመግዛት ይሻላል። እኔ የሆነ ሰዓት እንደመጣሁ ሽሮ ገዝቼ ማለት ነው። በጣም ነው የሚያቃጥለው በርበሬው አቶ እና በጣም አትመገቡትም። ምጥን ማለት ነው፣ እንደ በፊቱ አይደለም። በምትገዙ ሰዓት በጣም ተበላሽቷልና እየሰራችሁ አንደኛ ትርፋማ ናችሁ። በምጥን ከገበያ በምትገዙበት ጥሬውን ገዝታችሁ ብታስፈጩ በጣም ምርታማ ናችሁ፣ ትርፋማ ናችሁ። በዛ ላይ የጣፈጠ ነገር ትመገባላችሁ ማለት ነው። እኛም ምንም ይወደድ ሀገራችን ኑሮ ግን በቃ ጥርት ያለ ነገር እንወዳለን። እውነት ለመናገር እኛ አበሾች ማለት ነው፣ ከራሴ ጀምሮና እንደዚህ አዘጋጅተን መጠቀም ከመግዛት ማለት ነው። ሳያልቅ ማዘጋጀት በጣም ጤናማ አለው። አይቆይም ይመስለኛል፣ ካዘገጃጀታቸው ሳይሆን ስለሚቆይ ይመስለኛል። ምንም ጣዕም የለውም፣ እህል ውሃ አይልምና በጣም ነው የሚጣፍጠው። ሽታው ራሱ ከሩቅ ነው እንትን የሚለው እና እንግዲህ ላይክ አድርጉ፣ አዳዲሶችም ደግሞ ሰብስክራይብ አድርጉ። ስለዚህ ከተከታተላችሁ ደግሞ በጣም አመሰግናለሁ። በሌላ እስከምንገናኝ ደህና ሰንብቱ። ባይ ባይ። ቻው ቻው።